ተሰናከሉበት እኮ ገባ። አምላክ እንዴት እሱ ሊሆን ይችላል? እንዴት ከማርያም የተወለደ ይሄ ያናጢ ልጅ አይደል እንዴ? እንዴት ነው እሱ አምላክ ነኝ የሚለው? ጲላጦስ ራሱ አንተ እውነት አምላክ ነኝ እያልክ ነው እያለ ሲናገረው እናያለን። ምክንያቱም የሰው ልጅ ኤክስፔክቴሽኑ እግዚአብሔር አሁን እንዳንተ እንዳልከው ነው የራቀ ትልቅ የሆነ እኮ ናቸው የምትናገሪ ነፍስሽ ውስጥ ምን እንደሚሆን ሁሉ ነገር የሚያውቅ የሆነ ጌታ ነው። እና ምን ይላል አላህ? ሰውንም ነፍሱን በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥን ምን አረግን ፈጠር ነው ይላል። ከዛስ እኛም ከደም ጋኖ ጅማት ይበልጥ ወደሱ ቅርብ ነን ይላል። አላህ ባራዎቹ በምን አይነት አህዋል እንዳሉ ወርዶ መሬት ላይ ከኛ ጋር መራመድ አይጠበቅበትም። ፈጣሪ ምድርና ሰማይ የፈጠረውን ፈጣሪ ካንቺ ጋር ቁጭ ብሎ አንዴ ከበደ ጋር አንዴ አየለ ጋር እየገባ ምንድነው የምትሰሩት ምንድነው የምትሆኑት ማለት አይጠበቅበትም። ሁሉ ነገር የፈጠረውና ያስተነባበረውና አላህ የሰው ልጅ እያንዳንዱ እንቅስቃሴያችን አላህ ያውቃል። እያንዳንዱ በጨለማ አላህ ምን ይላል? በእርግጥም ከዛፍ ቅጠል አንድም አትወድቅም አላህ አስቀድሞ ቢያቃት ቢሆን እንጂ በምድርም ላይ አንድም ጉድጓድ በጨለማ አትሄድም አላህ ጌታህን የሚያያት ቢሆን እንጂ ይላል። ከአላህ የሚሰወር አንድ ነገር የለም። አላሁ ላ የኽፋ ዐለይሂም ሸይኡ ፊል አርዲ ወላ ፊሰማ። አላህ በሰማይም ሆነ በምድር ከሱ የሚሰወር አንድም ነገር የለም ይላል። ፈጣሪ ምድር ወረደ፣ የምናረገው ነገር አየ፣ ከኛ ጋር ተራመደ፣ ገነት ውስጥ ከነሱ ጋር ዋክ ያረግ ነበር። እነዚህ ነገሮች ሁሉ ወደ ኋላ ቀር አስተሳሰቦች ናቸው። ስለዚህ የፈጠረሽን አላህ ከደም ጋንሽ ይበልጥ ወደ አንቺ የቀረበ ነውና እያንዳንዱ የምታረጊው ነገር ምን እንደምትሰሪ ምን እንደምትናገር ወይ ሐሳብ ልጨርስልሽ እንደዚህ እኮ ነው የሚሉት። ይሄ ግብዞች ናቸው ያላቸው ኢየሱስ ክርስቶስ። እንደዚህ አስተሳሰብ ያላቸው እንዴት አምላክ ቁጭ ብሎ ከኃጢአተኞች ጋር ይበላል እያሉ ሲያላግጡ እናንተ ግብዞች ይላቸዋል። ገባ? ምክንያቱም እውነትማ ከሆነ ይኸውልሽ ግብዝም አንቺ እንዳልሽው ኢየሱስ እግዚአብሔር ወይ አምላክ ቢሆን ኖሮ ግብዝ ተሰናከሉበት እኮ ገባ። አምላክ እንዴት እሱ ሊሆን ይችላል? እንዴት ከማርያም የተወለደ ይሄ ያናጢ ልጅ አይደል እንዴ? እንዴት ነው እሱ አምላክ ነኝ የሚለው? ጲላጦስ ራሱ አንተ እውነት አምላክ ነኝ እያልክ ነው እያለ ሲናገረው እናያለን። ምክንያቱም የሰው ልጅ ኤክስፔክቴሽኑ እግዚአብሔር አሁን እንዳንተ እንዳልከው ነው የራቀ ትልቅ የሆነ እኮ ናቸው። እንደኛም ሆነ ያላስፈለገው ሲጀምር እሱ ፈጣሪ ነኝ ያላለን ቢላቸውም ደግሞ የሰው ጭንቅላት የሚቀበለው አይደለም። ፈጣሪን የሚያክል ነገር ምድር መጣ፣ በሴት ማህፀን ውስጥ ገባ፣ 9 ወር ቆየ፣ ወጣ፣ ጡት ጠባ፣ ማህፀን ውስጥ እንትን አለች፣ ዳይፐር ቀየረችለት፣ ሼቫ አረገ። ይሄ ከፈጣሪ ራቀ ነው። ሱብሃንአላህ። አሮን ምን አይነት ሜንታሊቲ እንደሆነ አይገባኝም። እንዴት ነው የምታስቡት? እንኳን ፈጣሪ ጥያቄ እኮ ፈሪሳውያንም ጠይቀዋል። ይሄ የዮሴፍ ልጅ አይደለ ወይ? ይሄ የማርያም ልጅ አይደለ እያሉ እንዴት አምላክ ነኝ አለ እያሉ ይናገራሉ። አንድም ቦታ ላይ አምላክ ነኝ አላላቸውም። እሺ እነሱ ለምን እንዳሉት አንተ ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ ብለው ፈሪሳውያኖች ሲጠይቁት ነበር። ዮሐንስ 10:33 ላይ አሁን እንዳለው ሰው እንደውም አንቺ ባላካትትም አሁን እንዳንቺ እንዳለው ሰው ኢየሱስ ክርስቶስ ፈሊጣዊ ንግግር በተናገራቸው ጊዜ ሁሌ የሚረዱት ቀጥተኛው ነገር ነው የሚተረጉ። እኔና በአንድ ነኝ ሲላቸው አንተ ከራስህ ከአምላክ ጋር አመሳሰልከው አይደለም። እኔ እኮ ከአብ ጋር አንድ ነኝ ሲል በእንትን ነው በፐርፐዝ በስራ ነው እንጂ ፊዚካሊውን ደግሞ በስልጣን ደረጃ አንድ አይደለም። ምክንያቱም ዘግቶታል። ያንን ቨርስ ከመናገሩ በፊት ምን አላቸው? አብ ከኔ ይበልጣል፣ አብ ከሁላችንም ይበልጣል። እሱ ከቶም አላያችሁትም፣ ድምፁንም ደግሞ ከቶ አልሰማችሁትም ይላል። ገብቶቻል እያልኩኝ ያለሁት እኔ ላይክ the son of God ነኝ እያልኩ ያለሁት ሌላ ነገር አላልኩም። እናንተም ደግሞ በራሳችሁ መጽሐፍ ማለት መዝሙር 82:6 ላይ ኮት ያረጋላችሁ እናንተም እኮ ራሳችሁ እኮ የአምላክ ልጅ ተብላችኋል። እኔ እኮ እያልኩ ያለሁት የፈጣሪ ልጅ ነኝ እያልኩኝ ነው። ሚኒንግ እኔ እዚህ ጋር ሪፕሬዘንት ማድረገው የፈጣሪን፣ ምክንያቱም ቃሌም የኔ ቃል አይደለም። ቃሌም የምትሰሙት የላከኝ የአብ ቃል ነው። እናንተ በትክክል የአብርሃም ልጆች ብትሆኑ ኖሮማ የላከኝ አብ ነበርና ባከበራችሁ ነበር። ነገር ግን ክብሬን አልፈልግም። ሚያከብረ እናንተ አምላኪ ነው ብላችሁ የምታስቡት አብን ያከብረኛል ይላል። ሐላስ አለቀ ፔሪድ። አንድም ቦታ አምላክ ነኝ እናንተ ናችሁ እኮ በግድ አምላክ ካልሆንክ ብላችሁ እንትን የምትሉት። ስለዚህ ቅድም ላይ አነሳሽው
ፈጣሪ ህዝቦቹን ወይም የፈጠራቸውን ባሪያዎቹ በምን አይነት ሁኔታ መሆን እንዳለባቸው ምድር ላይ ወርዶ ማየት የለበትም። የፈጠረን አላህ ሱብሃንአላህ የእያንዳንዳችን በነፍሳችን የምታጫውተን አይደለም የደም ቧንቧችን ይሄ ጂንግ ላይ ነርቫ እንትናችን ላይ ከዛ በላይ የቀረብኩኝ ነው እያለ ነው አላህ። ቅድም ባነበብኩልሽ ሰውንም ነፍሱን በሐሳቡ የምታጫውተን የምናቅ ስንሆን በእርግጥንም ፈጠር ነው እኛም ከደም ጋኑ ይበልጥ ለሱ ቅርብ ነን ይላል። ሱብሃንአላህ ይሄ ነው ልልሽ የምፈልገው። አላህ ጋር ያርግሽ። እሺ ዋን ሞር እንደው አንድ ሰከንድ ባቢና ጨርሳለሁ። እኔም ኤልዛቤጥ ማርያምን ስታያት አምላክ የአምላኬ እናትን ስላየው ደስ ብሎኛል እያለች ስትናገር ብቻ አምላኬ ስትል ምን ለማለት ፈልጋ ነው? አሚን ይሄ ልጅ ገና የተጸነሰ ልጅ ነው አይደል? በማርያም ሆድ ውስጥ ያለ ምንድነው ጥያቄው? ኤልዛቤጥ ማርያምን ስታያት ጽንሴ በውስጥ የዘለለ የጌታዬን አምላክ አየሁኝ እያለች ታወራለች። ኤልዛቤጥ ማለት ነው። የጌታዬን ትለዋለች። ጌታዬ እያለች እሱ እኮ ባለፈው እኮ አስረዳነሽ እኮ አንቺ ሎርድ የሚለውን ነገር አስረዳኝና በቃ ነው ይወጣለሁ እኮ ሎርድ የሚለው ነገር እኮ አስረዳነሽ። ሎርድ ለምሳሌ አሁን ኢየሱስ ክርስቶስ ጌታው ነው ቢባል ጌታነቱ የሹመት ጌታ ነው እንጂ የሱ ጌትነት አይደለም። ምንድነው የሚለው? እናንተ የሰቀላችሁትን ክርስቶስ እግዚአብሔር ምን አደረገው? ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ስለዚህ ጌትነት ኤልሳቤጥ ለምን አለች ነው ጥያቄው። ኤልሳቤጥ ገና ያልተወለደ ይላል። ሳራም ባለፈም ነገርኩሽ እኮ ሳራም አብርሃም ስትጠራው ምን ብላ ትጠራው ነበር? ጌታዬ ብላ ትጠራው ነበር። ስሞል ሌተር ሎርድ ነው ጌታዬ ነው እንጂ አለች። ስሞል ሌተር እና ካፒታል ሌተር ሎርድ የሚባል ነገር የለም። ስሞል ሌተር እና ኪሪዮስ የሚባለው ሎርድ ነው ማውራ ኪሪዮስ ይባላል። ስሞል ሌተር እና ካፒታል እኮ ስሞል ሌተር እና ካፒታል ሌተር ጂኦዲ ጋድ ነው እንጂ ሎርድ የሚለውን ስሞል ሌተር እና ካፒታል ሌተር ሎርድ የሚባል ነገር የለም። ሎርድ ያለው ጌታዬ የተባለው ለአብርሃም እና ለእግዚአብሔርም ሎርድ የተባለው ጌታዬ የተባለው እኩል ነው እያልክ ነው ማለት ነው። አዎ የሹመት ላይ የሹመት ሳይሆን እሺ ለእግዚአብሔር የተሰጠ ሎርድ የሚባል ቃል አለ። ለአብርሃም እና ለሳራ ሲል ደግሞ ስሞል ሌተር ሎርድ የኔ ጌታዬን ያለችው እንጂ ማይ ሎርድ የሚባለው ነገር አይደለም። ስለዚህ አንድ አይነት ምንድነው ማይ ሎርድ እና ጌታዬ ምንድነው ልዩነቱ? ኦኬ ሎርድ የሚለው ቃል ለአምላክ የተሰጠበት መጽሐፍ ቅዱሳችን ላይ ለያህዌ ሲሆን ሎርድ ይላል። ሳራ ስትጠራው ባይብሉ ምን ይላል? ወይን ሳራ ኮልድ አብርሃም ሺ ዩዝድ ቱ ኮል ሂም ማይ ሎርድ ትለው ነበር ይላል። እሺ አዩ ቴሊንግ ሚ አብርሃም እና ሳራ ለአብርሃም ያለችው ሎርድ ያለችውና ለአምላክ የተሰጠው ሎርድ አንድ ነው፣ ጌታ አንድ ነው ያልከው? አዎ ሁለቱም ሎርዶች ናቸው። እዚህ ጋር ነው የተሳሳትከው። ምክንያቱም ለክብር ከሆነ እሺ ለክብር ብለን እንውሰደው። እሺ ሁለቱም አሁን ትልቁ ላይ ነው ያለሽ አይደል? ሎርድን በካፒታልና እሺ ቆይ ባንተ እንሂድ። ኤልዛቤጥ ያልተወለደ ልጅ ነው የጌታዬን እናት አየሁ ያለችው። ስለዚህ ያልተወለደን ሰው እንዴት ነው በማክበር ደረጃ ጌታ የምትለው? አውጪ እስቲ ቨርሱን አውጪ። እሺ ላውጣውና ይሄ መጨረሻ አቆ ቨርሱን አውጪ። ከዛ በኋላ ካፒታልና ስሞል ሌተር ሎርድ የሚለውን እሱ ባንተ ራሱ ሄዳለሁ። ባንተ ራሱ ቢሄድ ያክብሮት ነው ባልከው ራሱ ሄድልሃለሁ። ግን ትክክል አይደለም። ግን ሳራ አብርሃም ሎርድ ስትለው ፈጣሪ እያለችው ነበር አይደለም እኮ እያልኩ ነው። እሱ እኮ የዝም ብሎ የምድራዊ የሆነ ከአክብሮት የሚባለው እኮ ምንድነው ልዩነቱ? ጌታዬ ካለችው ልዩነቱ ምንድነው? አንድ ነው ብለሃል። እሺ እሱንም ልውሰድልህ አልኩህ። እሺ አውጪ፣ ሁለቱም አውጫቸው። ልዩነቱ አብርሃም ሳራን ሎርድ ያለችበትና እቺ ደግሞ ያልሽ ሎርድ ያለችበት ልዩነቱን አሳይን። በግሪክም አሳይን፣ በእንግሊዝም ከፈለች በቻይኒስ አሳይን። we have no problem, we can read። እሱ ጋር ችግር ሳይሆን ቀርቶ ሳይሆን አሁን አንተ በቃ ለክብር ነው ጌታ ያለችው አልካረ ኤልዛቤጥ፣ ወይስ እሱ ጋር መጀመሪያ ልምጣ? በምን መልኩ ነው የኢየሱስ ራሱ እኮ የክብር እንደሆነ በሐዋርያት ስራ ተቀምጧል። እናንተ የሰቀላችሁትን ኢየሱስን ኤልዛቤጥ ነው ማወራው። ሳይወለድ እርጉዝ እያለሽ ማርያም ወደ እሷ ስታቀና ኤልዛቤጥ የጌታዬ እናት አለች። እሺ አውጪ። ኤልዛቤጥ የጌታዬ እናት ለምን አለች ነው ጥያቄ። ሄዳ አውጪ። እሺ ኢንተርኔት በጣም እንትን እያለኝ ነው። በጣም አሁን እንትን አልኩት መሰለኝ። ካወጣ እንትን እንችላለን፣ ግን የኔ ሰርች እያደረገ ነው። እኔ ሳራ ነው የማውቀው። ይሄንን አውጪውና ሁለቱ ያለውን ልዩነቱ ታስረጅናለሽ። ሳራ ያለችበት ኮንቴክስት እና እቺ ያለችበት ኮንቴክስት ታስረጅናለሽ። እኔ ሰው ማስረዳ አምላክ አይደለም ስለምትል እሺ ኤልዛቤጥ
ኪሪዮስ በሚባለው which is ሎርድ ለአምላክ በሚሰጠው ስም ስትጠራው እናያለን። እሺ እሱም ለአክብሮት ነው የሚለው አሁን ቨርሱን አውጪ ሜሮን በእናትህ የመጣልኝ አይደል? አንተ አውጣው ካለ እስቲ አውጪው እኮ ሰውን እኮ አምላክ እያረግሽ ነው የተቸገርሽው እኮ። እሷ ናት ያለችው ኤልዛቤጥ እንግዲህ ገና የተረገዘ ልጅ ነው አምላክ እያለች ያለችው። አንድ ነገር ልንገርሽ ይኸውልህ ኢየሱስን አምላክ ከምታረጊ በግ ፍየል ብታረጊ ይቀልሻል። የበግ ቆዳ ገፈሽ ፍየል ብታለብሽው ይሻልሻል። እሺ ችግር የለም የማይሆን ነገር እንትኑ እሺ አሁን ሰርች እያደረገልኝ ነው ወርድ ባይ ወርድ ለማንበብ ስለተፈለገ እስቲ አውጪውና ነበር ከባድ ነው ከዚህ ጥያቄ ማምለጥ ክርስቶስ አምላክነቱን እናሳያለን እንግዲህ 143 ነው ሜሩ አይ ነው እንትኑ እኮ ነው አልመጣ ያለኝ በአማርኛ እያወጣሁት ጉግል እምቢ አለኝ ስልኬ ላይ ያለኝ መጽሐፍ ቅዱስ ግን ያስወጣኛል እንግዲህ እኮ ያነበበልሽ እኮ ነው ሲያንብበው ታዲያ አንተ ካለህም አንብበው ጌታ ያለው ሰው ያንብብ ያልኩት ለዛ ነው አሁን ገና መጣልኝ እሺ ጃንብብለት ጌታዬን እናት ወደኔ ትመጣ ዘንድ እንዴት ይሆንልኛል በቃ እሱ ብቻ ማለት ነው እሺ የጌታዬ እናት ስለዚህ ኤልዛቤጥ እንዴት የጌታዬ እናት ማለት ትችላለች በአክብሮት ደረጃ እንኳን ከወሰድ ነው ማለት ነው እንዴት ያልተወለደን ሕፃን በአክብሮት እንደዚህ ትጠራለች ማለት ነው የጌታዬ ድንገሪስ መልሱ የጌታዬ እናት ቁጥር 41 ጋር ይላል ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ በኤልሳቤጥም በመንፈስ ቅዱስ ሞላባት ይላል መንፈስ ቅዱስ ሞላባት ይላል መንፈስ ቅዱስ ነው የኢየሱስ ክርስቶስን ጌትነት የገለጠላት እና ክብር እንድትሰጠው አድርገው ነው አይደል 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 ኑር አዲስ ነው እሺ ጌትነቱን በመንገድ የክብር ነው ያንን የክብር ጌትነት መንፈስ ቅዱስ ገለጸላት ምን ይገርም እንግዲህ ያሳያችሁ መንፈስ ቅዱስ ገለጠላት at the same time የክብር ጌታ መሆኑን ለማሳየት ነው ምን ማለት ነው ነው እኮ የክብር ጌትነቱን አሁን እኮ እሷ አታርግዛታቅ አይደል ኤልሳቤጥ ኖ አሁን ሲጀምር ማርያም ቆዶ አገፍቶ ባንዲ ሳራ ባሏን ስለምታከብረው ጌታ ያለችው በዛ መልክ ነው የሚተነገረው ብሎ ነው አይደል ኑር የመጣው ነው እኮ እኔም እኮ እንደዛ ነው ይገልጻለሁ አዎ በዛው ነው የክብር ነው ግን አሁን ስትመጣ ወደ ማርያም ስትመጣ ማርያም ወደ ኤልሳቤጥ ስትመጣ ማርያም ሆዷ ገፍቶ ምናምን ነው እንዴ የመጣችው ሆዷ ገፍቶ እኮ አይደለም የመጣችው አይደለም ስለዚህ በዛ ሰዓት አላወቀችም ኖርማል ያንን ነገር መንፈስ ቅዱስ ነው የገለጸላት እቺ ሴት መጸነሷን ማለት ነው ከዛ አንፃር ክብር ሰጠችው ነው ለኢየሱስ ክርስቶስ ጌታ ያለችው ያን ነገር እንድታረጋት ያደረገው መንፈስ ቅዱስ ነው የክብር ነው ጌታ ማለት የኮ ኪሪዮስ አሁን ማለት ጋሼ እንደማለት እኮ ነው አሁን በግሪከኛ ኖርማል የግሪክ ትምህርት ቤቶች ውስጥ ብትሄጂ መምህሮቻቸውን ሁላ ኪሪዮስ ነው የሚሏቸው በቃ ከጋሼ የዘለለ ልዩነት የለውም ጋሼ እንደማለት ምንም የተለየ ነው ውስጥ ያለን ሰው ጋሼ እና ባኮት እያልክ የምትጠራው ምን ማለት ነው ራሱ በቃ የክብር ስም ነው ይሄ ነው የምልሽ መንፈስ ቅዱስ ነው የሞላባት ይሄን እንድትናገር ያደርገው መንፈስ ቅዱስ ለምን እንደዛ ይላል ትችያለሽ መንፈስ ቅዱስ ጋር መከራከር ግን መንፈስ ቅዱስ ነው ዳዊት 111 ላይ ጌታዬ ሲል አንድ አይነት ነው ሰር ማለት ነው ወር ደግሞ አንቱ ማለት ነው እያልከኝ ነው ለአምላክ የተሰጠውን እንትን ማለት ነው ማለት ኪሪዮስ የተባለውን ይሄንን ትርጉም ብዙ ቦታ እግዚአብሔር ያህዌ የተባለው አይገናኝም ጌታ ይባላል እና እሱን በቃ አሁን እንዳልከው አንቱ ማለት ነው ብለህ አንተ ተረጉምከው ማለት ነው ጌታ ማለት ኦይስ ካንዲሲን ሎርድ ሚለው ኪሪዮስ የሚባለው የግሪክ ቃል የሚያሳየው ይሄንን አይደለም አሁን አንተ አምላክን ብቻ ነው የሚያሳየው ነው ካፒታል ኤል እኮ ነው ካፒታል ስሞል የሚባለው እንዴ በግሪክ ሌተር አሁን የምትለው ያክብሮት ሲሆን ስሞል ሌተር ነው የሚለው አይ እዚህ ጋርም የለም ስሞል ካፒታል የሚል ግን እንደው ስሞል ካፒታል አሁን ታዲያ ጃለምን ታወራለህ የለም አቃለሁኝ የለም እኮ አልኩሽ ግን አንድ የሚገርመው ነገር መንፈስ ቅዱስ ተገልጦ አስበው አምላክን የሚያክል ነገር ተገልጦ ጌታ መሆኑን አሳያት ገና ያልተወለደን ገና ጽንስ ይሆነን ሕፃን ልጅ ማለት ነው ያሳያችሁ በሰው በሂዩማንነት ስታስበው ምን ማለት ነው ራሱ ምን አይነት ትርጉም ነው ያለው እስቲ ለሚሰማው ጃ ማፈን አለብህ እኮ አንተ ጸባይኛ ስለሆንክ ስለማትችል ነው እንጂ ካላፈንካት አታወራም አንተ አትችልም ማፈን አለብህ ነው አሁን እንደዚህ
እንደፈለጉ መተርጎም እንደፈለጉ በምድር ላላችሁ ለጌቶቻችሁ እናንተ ባሮች ደግሞ ተገዙ ይላል ጳውሎስ። በገርነት ተገዙ፣ ባሮች ደግሞ በምድር ላሉ ጌቶቻችሁ በገርነት ተገዙ ይላል። በምድር ላሉ ለጌቶቻችሁ በባርነት ተገዙ ሲል የሚያስተዳድሩትን ደሞዝ የሚከፍሏቸውንም ሰዎች በአጠቃላይ ጌታ እያላቸው ነው። ደሞዝ ከፋዮቻቸው በእነሱ ላይ ጌቶች ናቸው። ጌታ ማለት ገዢ አስተዳዳሪ ማለት ነው። የክብር ስምም ሆኖ ይሰጣል። ከዛ በዘለለ መጽሐፍ ቅዱስ ላይ ይሄ ካፒታል ስሞል ያልሽው አሁን ከ1900 አሁን እንደዚህ አነሰ ተብሎ እንደው ከ1900 ዓመት በፊት የተጻፉ ናቸው። በ1900 ዓመት ውስጥ በግሪክ ካፒታል ስሞል አልነበረም። የግሪክ ሌተር ካፒታልና ስሞል የመጣው እንኳን 600 ዓመት አይሞላው። ገብቶሻል? እንደዚህ አሁን ግን 1900 ዓመት ነው መጽሐፍ ቅዱስ። አሁን እነዚህ ወንጌሎች ከተጻፉ ወደ 1900 ዓመት ይሆናቸዋልና በዛ ጊዜ ካፒታል ስሞል አይነት እንትን አልነበረም፣ የግሪከኛ አጻጻፍ ማለት ነው። ከዛ ውጭ አሁን ጋድ ሎርድ እዚህም ጋር ሎርድ ነው። ግን ከዛ ውጭ ግን አሁን ለጋድ እንኳን ስሞል ካፒታል ምናምን እንዳትይ በዕብራይስጥም ይሄ ዕብራይስጥኛው በተጻፈበት ጊዜ ካፒታል እና ስሞል የሚባሉ የዕብራይስጥ ፊደላት አልነበሩም። አይደለም ካፒታል እና ስሞል የዕብራይስጥ ፊደላት ሊኖሩ አናባቢ ቫውል ሌተር እንኳን አልነበረውም። ገብቶሻል? ዕብራይስጥ በተጻፈበት ጊዜ አይደለም ካፒታል እና ስሞል እና ይሄ ሰዎች ዝም ብለው ዛሬ ላይ በእንግሊዘኛው ሲጽፉ ራሳቸው ለሚፈልጉት አተረጓጎም በእንግሊዘኛው ስሞል ዲ ካፒታል ይሄ ስሞል ጂ ካፒታል ጂ ሊያደርጉት ይችላል። ግን ይሄ ሲጀመር በእንግሊዘኛ አልተጻፈም። አንደኛ ገብቶሻል? መጽሐፍ ቅዱስ በእንግሊዘኛ አይደለም የተጻፈው። በትክክለኛው በበክረ ጽሁፉ ስትሄጂ ካፒታል እና ስሞል የሚባል ነገር የለም። ቅርብ ሰዓት ነው ዕብራይስጥም ግሪክም መጽሐፍ ቅዱስ ተጽፎ ካለቀ በኋላ ነው ካፒታል እና ስሞል ሌተር የተጨመረው የኖራቸው ማለት ነው። በጣም አመሰግናለሁ ሁላችሁንም። እኔ አሁን ሰዓቴ ስለደረሰ መተኛ ስላለብኝ ባላችሁበት የ665 አምላክ ፍቅሩን በረከትም እናንተ ላይ ይርከፍከፍ። ሜሮን ለዛሬ ይበቃሻል። በዚህ ልክ ድርቅ ማለት የለብሽም። እኔ ደስ የሚል ነገር ምንድነው አንዳንዴ እንኳን እስኪ ይሄን አላውቀውም እንትን ማለት አለብሽ። ሁሉንም ብትጠይቂ አላውቀውም የምትይው ነገር የለም። ደስ የሚለው ነገርና ይመችሽ። ሀይሎ እኔ የጠየቅኩት እኮ እና በጣም አመላለሱ ገረመኝ። እኔ በጣም ይገርም ልጁ በጣም ስማርት ልጅ እኮ ነው። ምን ልታወሪ ነው አሁን? ስማርትነት አይደለም የግሪክ ወርድ የሚባል እኮ የለም እኮ እያለ ነው። ምንም ትርጉም የለውም። ሎርድ የሚለው ቃል ካፒታል የሚሆን ስሞል የሚሆን የለም አለ። አሁን እሱ የለም አለሽ የለም አለ። ለምሳሌ አሁን ሲያወራው አልነበረም። በቃ ይሁንልሽ። አሁን ምንድነው የፈለግሽው? ኢየሱስ ጌታ ነው እያልሽ ነው እንዴ? እንዴት ኤልዛቤት ሕፃን ልጅ ገና ማህፀን ውስጥ ያለ ያላደገ እኮ ጌታ ነው እያልሽ ነው? ጌታ ነው እያልሽ ነው? ጥያቄው እኮ ይሄ ነበር። ጌታ ነው እያልሽ ነው? ጌታ አይደለም ማለሽ እንዴ? እነሱ እኮ አላሉም እኮ ጦላት እኮ ይሄንን ሕፃን ልጅ ገና ያልተወለደ እኮ አምላክ እኮ እያለችው ነው እኮ። አምላክ አልተባለም እንዴ? ሎርድ ማለት ለያህዌ የተሰጠ ስም ነው። ወዮ ማነው ደግሞ ያህዌ? ማነው ያህዌ? እግዚአብሔር ለማለት ነው። እሺ እግዚአብሔር ማነው ያህዌ? ማነው እግዚአብሔር ደግሞ ለማን ነው? ከኢየሱስ ውጪ እኮ ለእግዚአብሔር የሚሰጥ ስም ነው ይሄ። LORD የተባለው ጌታ የተባለው ለራሱ ነው የተባለው የግሪክ ወርድ ለአምላክ ብቻ ነው የሚሰጠው ስል አንድ አይነት ነው። ሳራም ለራሱ የተሰጠው ስም ነው ወይ ነው አምላክም የተጠራው በሴም ወይ ነው ብለው ነው እየመለሱ ያሉት። ግን ይመቻቸው፣ የሚያውቅ ሰው ያውቃል። ችግር የለውም። በቃ እኮ እንተኛ አትኝ ተኛ በቃ እንደው ችግር ነው። እንተኛ በቃ ሌላ ጊዜ እናወራለን። በቃ ብቅ በይ፣ ችግር የለውም። ሌላ ቦታ ደግሞ እንደውም መግባት ከፈለግሽ እንዳትወጪ እኔን እንትን ብለሽ ነው መግባት ያለብሽ። እናንተና ቤት እገባለሁ ተከተለኝ፣ ነፍሴን አድናት ነው ማለት ያለብሽ። ስጋዬን አድናት ነው ማለት ያለብሽ። ነፍስን እንኳን ምንም ቢያድናታለሁ። ነፍስሽን ሞታለች። በቃ ምንም ከዚህ በኋላ የምትድን አይመስለኝም። ግን ስጋዬን አድናት በይ። አብርሃምን የጋበዘው እግዚአብሔር ደግሞ እኔ ነግሬሻለሁ፣ መልእክቱን አድርሼው ናና ምርጥ የሆነ ሬስቶራንት